እንዲልሽ እኮ ነው እንዴ? አዎ ፊቴ አያስታውቅም። ድኜን የወጣሁት ስራ አቋርጬ ብዙ ድኜ ማአት ክሬም ምናምን እየተጠቀምኩ አሁንም አለ ፊቴ ሙሉ በሙሉ እንደ ድሮ ሊሆን አልችልም። ልመለስ ውስጤም ውጬም እንደ ድሮ ሊሆን አይችልም። ኦልሬዲ ላይፌን ሚዘራብል ያረኩ ሰው ነኝ። ውስጤም ውጬም የተጎዳው ሰው ነኝ። በዚህ ሰዓት እኔ ወይ ጸበል ሂጄ ወይ ከእህቶቼ ጋር የምረጋጋበት ይሄ ሁሉ ዓመት የተጎዳሁበትን እንትን ምልበት ጊዜ ነበር። እስቲል አትተውኝም ግን እናንተ እስቲል አለሽ ጡጡጡጡጡ። ሊናዬ ተረጋጊና እንዲሁ ውሃ አንድ ነገር ልጠይቅሽ ማሬ። እሷ የሳራ ጥፋት በትክክል ወንድሟ በጣም በድሎሻል፣ ግን የእሷ ጥፋት በትክክል ምንድን ነው? ውሸታም ሀቡ ምን ቅድም ምን ብዬሽ ነበረ? ሰዎች ማላገኘው ሰዎች እንትን ማልለው ጓደኛ ስትይዥ ሲታመም እንድትደርሽለት ሲከፋው እንዲያዋራሽ ብዙ ነገር አለ ብቻ የምትደራረጊው። ያንን መስጠት ስለማልችል ቢዚ ስለሆንኩኝ ልጅ ስላለኝ ስራ ስላለኝ ልጄን ለብቻዬ ስለሆነ ማሳድገው ኢትዮጵያ እህቶቼ ስላሉኝ ያለ እናት ስለሆነ የሚያድጉት ብዙ ኃላፊነት ያለኝ ልጅ ነኝ። ታውቀኛለች። መጠጥ ቤት ለመጠጥ ቤት አልሄድም። እኔ እንደፈለኩኝ ልጅነቴ ልቦርቅ ምን ልጅ አይደለሁም። ታውቃለች። እሷም ለወንድሞቿ ለፋሚሊያዋ ብዙ የቀየረች ልጅ ናት። በጣም ጠንካራ ልጅ ናት። ይሄን አውቃለሁ። እና እኔም እንደዛው ነኝ። ገብቶሻል? ግን ልትተወኝ አትችልም። የትም እየሄደች ሉዓም እንደዚህ ናት፣ ሉዓም እንደዚህ ናት፣ ሉዓም እንደዚህ ናት፣ እንዲናት እንደዚህ ናት ነገር ነው የምትፈጥረው። በጣም ጥሩ። ስለዚህ ሳራ የበደለችሽ በደል ያንቺን ስም በየቦታው ማማቷ ምን ነው በግልጽ ማወቅ የምፈልገው ገበሽ። ይሄን ለዚህ ማስረጃ ስለምጠይቅ ለምን ወንድሟ ደብድቦሻል፣ ዘርፎሻል፣ ብዙ አድርጎሻል። ተናግራ ኦልሬዲ ታሳምናቸዋለች። የሮማን ህዝብ እንዲያድርጋ እንዲ አሁን ተደብድባ እኔ ነኝ ሰው የምደበድበው? የትኛዋ ሴትዮ ነው የደበደብኳት? በወሬ ማን ያምናል? ሊናዬ እኛ ከአንቺ ጎን ነን፣ አላመናትም። አንቺን ያመንሽ። ውሃ ጠጭ፣ ተረጋጊ። ሳራ በየቦታው እየሄደች አንቺን እንደምታማሽ አንድ ቮይስ ልታሰሚኝ ትችያለሽ? ለመሰለች እሷን ሳራ በየቦታው በየሺሻ ቤቱ በየቦታው እየሄደች አንቺን የት ሄዳለሁ? እኔ እኮ ሺሻ ቤት ምናምን ደውለው እኮ ነው እንጂ አንቺ እኮ አይደለሽ የምትሄጂው ሊናዬ። እሷ በየቦታው እያረጋገጠችልሽ ነው። አብረው ነበር የሚዘርፉት ምናምን ያለችሽ ነው። አሁን ጀርመን አሉ የምትልሽ ልጆች ከነ ልጁ ምናምን የምትልሽ ልጆች ራሷ ያመጣቻቸው ራሷ ይልካቸዋል ብላ ያመጣቻቸው እኔ ቤት ያረፉት ልጆች ናቸው እኮ። ገባ የነገረሽ ሰው ወይም ቮይስ የላከልሽ ወይም ቴክስት የላከልሽ ሰው ሳራ እንዲያለችሽ ያለሽ ሰው በየሺሻ ቤቱ እየዞረች ለሮማ ህዝብ እኔን ታማኛለች ነው የሳራ በደል አይደል? ወንድሟ የሚያሰማኝ ሪከርድ ነበረ። የተሰበረ ስልክ ነው። የለም አለሽ ሪከርዱ? የለኝም። ኦኬ። ስለዚህ እሺ በየቦታው እየሄደች አውርታላቸው የነገሩሽ ሰዎች ቮይስ አለሽ? ቮይስ ለምሳሌ አሁን እኛ ሳራን ለምን ታመያታለሽ በየቦታው እየሄድሽ ብለን ለመጠየቅ ማስረጃ ያስፈልገናል። ገባሻ? የወንድሟ ኦልሬዲ የደበደበው ይኸው ማስረጃ አለን። የደበደበው ያደረገሽ አቢዩዝ የፈጸመብሽ ነገር ሁሉ ማስረጃ አለን። አንቺ የለኝም። እኔ እሷን ሪከርድ ላድርግ አልችልም። በየቦታው እንትን ልላት አልችልም። የለኝም። እሺ ሳራ ይኸውልሽ ያንቺ በደል በየቦታው ምታሚያት ነው። ማስረጃ የለንም። ግን ከሆነ ምታሚያት ከሆነ እባክሽ ስሟን አታንሺ የትም ቦታ ሄደሽ። ሀውዬ እኔ አንደኛ አሁን ስጠሪኝ እኔ ተብዬ ነው የመጣሁት፣ ሳራ ነኝ ተብዬ እንጂ እኔ እሷንም ስም ለማጥራት አይደለም እንትን ማለት አይደለም። የእሷን ስም ደግሞ እኔ እንኳን የእሷ ስም እኔ የሚሄድበት ቦታ ሊነሳ ይቅርና ሲያወሩልኝ እንኳን መስማት አልፈልግም ነው የምላቸው። አላወራም። ታምጣ አንድ ሰው ታምጣ። የላትም በቃ ማስረጃ የላትም። ታሳምናቸዋለች አለች የሮማ ሰዎችን። እኔ የሮማ ሰዎችን እኔ ነኝ ማዛቸው፣ መንግስት ነኝ ማለት ነው። እኔ ምን ጉድ ነው ይሄ? ሀቢባ ምንም የማይመስል ነገር ነው የምታወራው። እሺ ታይ ቮይስ የለምሽ የሚመሰክሩ ሰዎች? አንዴ ቆይ ሳራ ሚውት አድርጊ ፕሊዝ። ሊናዬ አንድ እንኳን ሳራ ሄዳ ያማችለት መጥቶ ሊመሰክር የሚችል ሰው አለ እዚህ ጋር? መመስከር ይችላል የሮማ ሰው ማለት ነው። አንድ ሰው ፈሯቸው በጣም ስለሚፈሯቸው እንደዚህ አይነት ነገር ውስጥ መግባት አይፈልጉም። አንድ ማን ሊመሰክር የሚችል
ምንም የማይመስል ነገር ነው ይሄ። ካለ ይምጣ ይጻፍልኝ። ችግር የለውም። እኔ ሳራ ልጠይቅሽ አንድ ነገር። በጣም ለህይወቴ እየፈራው ነው። ምክንያቱም እሷ ትፈራለች እያለች እኔ አሁን ለህይወቴ እየፈራው ነው። ሰው ተገሎ በ10 ብር የሚገደልበት ሀገር እያለች ነው። ከፍላ ልታስገድለኝ ነው ሀቢባ። ወላሂ ነው ምንሽ ነው አታደርግም እንደዚህ። ይኸውልሽ ማሬ ከፍላ የምታስገድል ሰው ብትሆንማ ወንድምሽ እንደዚህ ሲያረጋት ትገለው ነበር። ከፍላ የምታስገድል ብትሆን ወንድምሽ እንዲህ ሲያረጋት አናቱን ብላ ትገለው ነበር። አንድ ቤት እየኖሩ እንዲህ ሲያረጋት ነው ወዳ እንዲደበድባት ፈቅዳ። እኔ የትኛው ወንድ ነው እንደዚህ እጁን የሚያነሳብኝ? ትቀልጃለሽ እንዴ? ኤሮፓ ሀገር ላይ ሁሉም ሰው አንድ አይደለም። በእህቶቿ እያስፈራራት ነው። እኔ እረዳታለሁ። እኔም አፍቅሬ አውቃለሁ እኮ ፍቅርን አውቀዋለሁ። ገዳም ገብቻለሁ አፍቅሬ በቃ ወድጄ። እኔም እኮ ፍቅርን አውቀዋለሁ። እንደዚህ ግን አልሆንም እኔ። እንዴ ትቀልጃለሽ እንዴ? የት እንዴት ሆኖ ሀቢባ እንዴ? ሳራ አንዳንድ ፈልጎ አይደለም ሰው የሚደበደበው። ይኸውልሽ አንዳንዴ አሁን እሱ ቤት ውስጥ ብቻቸውን ሲኖሩ ወንድምሽ በወንድምሽ ኃጢአት እኮ አንቺ አትጠይቂም እኮ። ወንድምሽ በሰራው ኃጢአት እሱ ነው ገሃነም የሚገባው። እሱ በሰረቀው ደግሞ እሱ ነው የሚታሰረው። አንቺን የሚጠይቅ ህግ የለም። ወንድሜ እንዳለችው አይነት ወንድም ነው። ግን እኔ ሊናን ነግሬያት ነበር። ሀውዬ ይቅርብሽ፣ ይሄ ወንድ አይሆንሽም፣ ህይወትሽን ነው የምታበላሹ ብዬ መክሪያት ነግሪያት ነበረ። አልሰማም ብላ ማለት ነው። እሷ አልሰማም ብላ እፍ ብሎ አብረው እኔ ይኸውልሽ ስለኔ ሮማ ማአት ሰው አይደለም ሮማ ብዙም ሀገር እታወቃለሁ። እዚህ ጋር ላንቺ መጥቼ ጊፍት ምናምን የምሰጠው ኦፍ ኮርስ እኔ በጣም በፊት ሀብታም ባል ነበረኝ፣ ፕራይቬት ጀት ያለው ባል አለኝ፣ በጣም ፌመስ ነኝ፣ በጣም ነው የምታወቀው። እነሱ ባመጡብኝ ጣጣ ሀቡ ከቤቴ ወጥቼ እኔ እንኳን አንቺ እንኳን አትታዘቢኝም። ጠፋሽ ምናምን እያልሽ ትጽፊልኛለሽ እኮ አንዳንዴ ሳርዬ ጠፋሽ የምትይኝ። እንደ በፊት እንኳን ብር ቲክቶክ ብር ስለሌለኝ ነው ቲክቶክ ጊፍት የማልሰጠው። እኔ እዚህ ጋር ሰው እንዲወደኝ ብዬ ጊፍት የምሰጥ ሰው አይደለሁም። አንቺ ቤት መጥቼ እንደዚህ ድመስገን ፎሎ ልደረግ እንኳን ድምፄን አጥፍቼ ሰጥቼ ነው የምወጣው። ሀቡዬ ታውቂያለሽ፣ ለአንቺ ስለኔ ማስረዳት አይጠበቅብኝም። እርዳታ ላይ ተሳተፍኩ ብዬ እንኳን አላወራም። ሰው እንዲወደኝ ብዬ ማረግም ሰው አይደለሁምም። ኔ እንደውም አንቺ ነሽ ነይ ሳርዬ እሷ አትወድም ተዋት እዛ ትቀመጥ ነው የምትይው። ኔ ፎሎ ያርጉሽ እንኳን ስትኝ አትገባም እሱ አይደል የምትይው አንቺ። ሀቡ ለመወደድ ቢሆን አልገባም ነበር ፎሎ አልደረግም። ትክክል። እና ፎሎ እንኳን አልፈልግም፣ ሰው እንኳን እንዲያቅብኝ አልፈልግም። ኦኬ አንድ እሱ ነው። ሁለት ደግሞ ቅድም ስታወራ ስለ ወንድሜ ወንድሜ ያው እንዳለችው በጣም ነው ጋዝ ላይት የሚያረጋት ሀቡ። ማታ ይኸውልሽ ቅድም ስትል የሰማሁት ምንድነው የሆነ ተቀርቶ የተላከልኝ ማታ ይደበድበኝና ጠዋት ላይ ይታረቀኛል። አይሽ በጣም ነው ጋዝ ላይት የሚያረጋት ወንድሜ ማለት ነው። በቃ ምንም እንዳልተፈጠረ ምናምን በቃ ጭምብሏ። ለእሷ ብለሽ የምትመክሪያትን ነገር እሷ እኔን እንደምቀኛ አይታኝ እንደቀናሁባት አይታኝ በቃ ብዙ ነገር ነው እኔ ላይ ያደረሰችው ማለት ነው። ከወንድሜ ጋር ሁሉ ያቆራርጣኛለች። አባቴ እንኳን ሞቶ እንኳን እኔና ወንድሜ እንኳን አብረን እንኩ ልቅሶ አልተቀመጥንም። ገባሽ? አባት የሚያህል ነገር ሞቶብኝ ማለት ነው ውጭ ሀገር ላይ። እኔ በ14 ዓመቴ ነው ተደፍሬ ልጅ የወለድኩት እና የሴት ልጅ ጥቃት እንደኔ የሚያመልም አሁን እኔ በነገርሽ ላይ አሁን እዚህ ጋር ያበጠ ይፈንዳ ልጄም ከሰማይ ስማ እስከ ዛሬ አውርቼ ማላቀውን ነው አሁን መነግርሽ ላንቺ። በ14 ዓመቴ ነው ተደፍሬ የወለድኩት እኔ ብዙ ስቃይ አይቻለሁ። አረብ ሀገር ነበርኩ ተሳክቶልኝ ቤተሰቦቼን ወንድሞቼን ህይወት ለመቀየር ብዬ ስንት ፈተና አይቼ ባህር አቋርጬ ጣሊያን መጥቼ ፈጣሪ ደግሞ የውስጤን መገፋት የበደለብኝ የደረሰብኝን ግፍ አይቶ ሀብታም ሚሊዮነር ባልሰጥቶኝ ነጭ ሰራተኛ ቀጥሬ ነበር የምኖረው ሀቡ። 4 የፈረንጅ ሰራተኞች አሉኝ ነጭ ጣሊያኖች ማለት ነው። ቤቢ ሲተር ብትይ ክሊን የምታረግ ቤታችን ፈረሰኛ ነው ባሌ ፈረስ ተወዳዳሪ ስፖርተኛ ነው። ይዘ ቢሊዮነር ነው። ገባሽ? እና ብዙ ነገር የደረሰብኝ ያየው ከዛ የመሰለ ህይወቴ አውጥተውኝ ማለት ነው እነሱ በፈጠሩት ድራማ። ግን እኔ ምንም ነገር አልወቀስኳቸውም፣ አልተናገርኳቸውም። ድምፄን አጥፍቼ ማለት ነው ሀቡዬ ከነሱ ርቄ 4 ዓመት ሙሉ ተለያይቼ የራሴን ህይወት ነበር የምኖረው። ወንድሜ እንደምትለው አይነት ሰው ነው። አዎ ሰው ነው። መጥፎ ሰው ነው። በጣም እጅግ በጣም መጥፎ ሰው ነው። አስጠንቅቄ ነግሬያታለሁ። ሸብ ሀቡ ሸብ ታውቂያለሽ? ሸብ እኛ እንታጠን የለ ሙስሊሞች አይነ ጥላ ምናምን ስትለብሽ ስትዘንጭ እኔ ሃይማኖቴ ነው። ሸብና ከርቤ ታጠኝ ነው ሸብ አላቅም። ሸብ ይባላል አረቦቼ። ነጭ እጣን ነው ትጣጠኛለሽ። አላቅም። ሙስሊም ካላችሁ እዚህ በኮመንት ጻፉላት። በአረብ ሀገር
እኔም ሙስሊም በቃ ሸብ ይባላልና እንዲህ ዘንጠሽ ስትወጪ ልብስ ትለብሺ አይነ ጥላስ ይሄ ከርቤ እጣን ምናምን አትታጠንም? እኔ ታጠናለሁ ከይቅርታ ጋራ ዝንጥ ብዬ ስወጣ የሰው አይን እንትን እንዳይልብሽ ምናምን ሸብ ታጠኑ ይባላል ማለት ነው። እና የሆነ ጊዜ እንደውም እኔ የእሷ ክፉ ሰው አይደለሁም። እኔ ሊናን ክፉ አልፈልግም። አብረንም ነው የምንሰራው። በነገርሽ ላይ ቅድም እንዳለችው ቤተሰብ የለኝም ማንም እንደውም እኔ ነኝ ቤተሰብ የሌለኝ ሀቡዬ። እዚህ ጣሊያን ውስጥ ቤተሰብ የለኝ። እሷ ወንድሞች አሏት፣ እህቶች አሏት፣ አባት አላት። ህግ ያለበት አገር ነው። እንዴት ጣሊያን ሀገር ትቀልጃለሽ እንዴ ሀቡ? ሴት ልጅ እንዴ የወንድ ልጅ መብት እኮ ከውሻ ቀጥሎ ነው ሀቡ። ትቀልጃለሽ እንዴ? ማን ነው እንደዚህ አድርጎ ህግ ጋር ባትሄድ እንኳን እንዴ ህግ ከለላ እኮ ያደርግልሻል። ህግ እኮ ሀቡ ትጠበቃለች እኮ ሴት ልጅ። አፍሪካ እኮ አይደለም ጣሊያን እንዴ። ግን ለምንድን ነው መሰለሽ አሁን አብረው ነበር ሀቡ ሲዘርፉ የነበሩት፣ አብረው ነበር የሚያጭበረብሩት፣ አብረው ሌባ ሲካፈል ነው የሚጣለው። ተመችቷቸው ነበር የሚኖሩት አብረው ማለት ተስማምተው። ድፍን የሮማ ህዝብ ያውቃል ሀቡ። እኔ አሁን ታሪክ ማንዛዛት አልፈልግም፣ እንደዚህ ማለት አልፈልግም። ካስፈለገም ከነ ምስክር ሰዎቹን ማቅረብ ይቻላል ሀቡ። ከአሜሪካ ጀምሮ ታውቃለች። ድብና አድርጋ ነው የምታውቀው ሌባ መሆኑን። አሁን ስላልተስማሙ አባትዮም ድብና አድርጎ ነው የሚያውቀው። አብረው ነው እኮ የሚዘርፉት የነበረው ሀቡ። አብረው እኮ ሰው እኮ ይደብድበዋል እኮ ሊናና አባቷ ሆነው። ላመጣልሽ እችላለሁ ምስክር አለች እኮ የተመታች ልጅ እዚህ ብሬን ብላ ስለጠየቀች የምን ብር ብል ተብላ ማለት ነው። ማን ነው እሷን የሚያስፈራራት? ማን ነው እሷ ላይ መጥፎ ነገር ተገዳም እንዴ? የትኛው ዓለም እንዴ የትኛው ዘመን ላይ ነው ያለችው ያለ ነው? እንዴት እንደዚህ እንዴ ትቀልጃለሽ እንዴ ሀቢባ? እንዴ ህግ ጣሊያን ሀገር ቀላል ህግ አለ እንደ ለሴት ልጅ። ግን እሷ አደንዝዞኝ አፍዞኝ ምናምን እኔ ሸብ ምናምን ያልኳት እንደውም ከወንድሜ በፊት ነው። የዛኔ ከወንድሜ ጋርም አልተገናኘችም ሀቢባ። ሸብ ታጠኛ አልኳት። በቃ ዘንጠሽ ስትወጪ ሊና የቆንጆ ስሎሽ አይን እሷ ናት እንዲህ መድኃኒት ተደርጎብሻል አንቺ ላይ ምናምን አለችኝ፣ እኔን ማለት ነው። እንደዚህ ይባላል እኮ እንደዚህ መድኃኒት ተደርጎባታል ይባላል ስትለኝ እኔ በእንደዚህ አይነት ነገር አላምንም። እየሰማሽ ነው ሀቡ? እኔ በእንደዚህ አይነት ነገር አላምንም። እኔ አንቺ እምነትሽ ምንድን ነው አልኳት ለሷ። ቤተክርስቲያን እኮ አልሄድም አለችኝ። እንዴ ለምንድን ነው የማትሄጂው? ለምን ቤተክርስቲያን ባትሄጂ የአበሻ አይን የሰው ወሬ ምናምን ስትል ምን አገባሽ? ውዱድ ለምን ይሄ ውሸት ከሆነ ትናገር። መጽሐፍ ቅዱስ ይዛ ጸሎት ጸሊ፣ ሚካኤል ገብርኤል ምናምን እያልሽ ማርያም እያልሽ ጸሊ፣ ቤተክርስቲያን ሂጂ። ቤተክርስቲያን መሄድ እንኳን ባትፈልጊ ቤትሽ ውስጥ የእምነት ቦታ ስሪ። ከጸሎት በላይ ምንም ነገር የለም። በእንደዛ ነገር አትመኝ አልኳት። እኔ ሸብም ካለ ታጠኝ። ዝንጥ ብለሽ ስትወጪ አይነናስ ይባላል። የሰው አይን እንትን እንዳይልብሽ ሸብ ታጥናችሁ ውጡ ይባላል። እኔ አምናለሁ፣ በሱ እንታጠናለን። እኛ አላቅም። እኔ እምነትና እንትን በየቤቱ ይለያያል። ገባሽ? ይሄን ነው ያልኳት እኔ እንጂ ባህል ሊሆን ይችላል እንጂ እምነት አይደለም። ከእምነት ጋር እምነት ሳይሆን ባህልም ወሬቨር ባህልም ቁርአን ይቀራል። ሸብ ስትታጠኝ አረቦች ሲታጠኑ ቁል አዑዙ ቢረቢ ናስ ቁል አዑዙ ቢረቢ ፈለቅ ሐያተል ኩርሲ ተቀርቶ ነው የምትታጠኙ። ሰኞና ሐሙስ ቀን ታጥነሽ ታጠኑ ይላል አረቦች። አይ ዶንት ኖ ቁርአን ላይ እንደዛ ይባላል። ታጥነው ቁርአን ቀርተሽ ዱዓ አድርገሽ ውጪ ይባላል ማለት ነው። አይ ዶንት ኖ እኔ ይሄን ያልኳት እንጂ የተለየ ባዕድ አምልኮት ጋር ሂጂ አላልኳትም። ታጠኝ ምናምን ልክ እንደማታቆና ምናምን ምንም ያልኳት ነገር የለም። እኔ መጥፎ ነገር እኔ አሁንም ቢሆን ምነግርሽ እንደ ሴት ልጅ ጥቃቷ ህመሟ ይሰማኛል። በደል ደርሶባታል። አዎ ደርሶባታል። ግን አስጠንቅቂያታለሁ። በሷ ምክንያት ከወንድሜ ጋር 4 ዓመት ተቆራርጫለሁ ሀቡ። ታርዬ እሷን ብላለች። አንቺ መጀመሪያም ወንድምሽን እንዳስጠነቀቅሻት ሰው እንዴት ወንድሙን ራሱ መጥፎ ነው ይቅርብሽ ይላል ብላ ራሷም ታዝባሻለች። እንዴት ወንድሟን ብላ እንዳስጠነቀቅሻት ተናግራለች። በኋላ ግን እነሱ አብረው ከሆኑ በኋላ መጀመሪያ ወንድሜ ይቅርብሽ እያልሻት ለሱ ደግሞ ስለሷ መጥፎ ነገር ሶሪ ለቃሉ ሸርሙጣ ናት። ኢቭን ልደቴን ራሱ እንደዚህ ቻናል ጉቺ ጫማ የሰጠችኝ በርዝዴን የደገሰችልኝ እኔ ብር ሰጥቻት ነው ምናምን ብለሽ ስለሷ መጥፎ ነገር ስታወሪለት የገዛ ወንድምሽ የእናትሽ ልጅ አንቺን ሪከርድ አድርጎ ለሷ አሰምቷታል ለሊና። አይ ሀቡዬ እኔ እንደዛ አላልኩም። እኔ አንደኛ ነገር ሀቡ ከይቅርታ ጋራ እኔ የሚያቀያቀኛል ይሄ ጉቺ ምናምን ይሄ ብራዳስ የምጠራችሁ ስሞች እኔ ብርቅ ሆኖብኛል። ይሄ ጉራ አይደለም ነግርሽ ገባሽ? ከማንም በፊት ያማቀው የለበስኩት ምንም ለንብረት ለገንዘብ ምንም የማይመስለኝ ነገርኩሽ እኮ የፕራይቬት ጀት አለኝ ግቤ ውስጥ እያልኩሽ ነው። ቤቴ ታውቃለሽ። ቤታችን መታለች እኮ እሷ ራሷ የልጅ አባት ማለት ነው ገባሽ? ግን እነሱ ባመጡብኝ ድራማ ከልጅ አባት ጋር ተለያይቻለሁ ሀቡ። ከቤት ወጥቻለሁ። ጎዳና ነው የወጣሁት እኔ። እነሱ ባመጡብኝ ድራማ ማለት እነሱ ምን አገባቸው?
እንዴት ምን ቤቴ መጥቶ ስንት ጉድ ነው የተፈጠረው? ሀቡ ስንት ንብረት ነው እሱ ይዘው የመጣው። ተይ ይቅርብሽ ከሱ ጋር ቤቴ መታ ትጣላለች። ሰክራ መታ ዘበኛ ካልገደልኩ ትላለች። ታናንቀው ሹፌር እየመጣች እያነቀች ስንት ጉድ አለ ሀቢባ። ሮማ ድፍን የሮማ ህዝብ እኮ የሚያውቀው ታሪክ ነው እኮ አሁን የምነግርሽ። ስንት እኔ ሮማ የሚያውቅ ያቀኛል። ለገንዘብ ብዬ ሰው መቀርብም አይደለሁም። ካለኝ ያለኝን ተካፍዬ ምኖር ዝቅ ብዬ ምኖር ይሄ ላይ ይሄ ልታይ የማይል ሰው አለ አይደለ? ይሄ በቃ ጉድ ምንም ነገር ታች ቁጭ ብዬ መንገድ ላይ ቁጭ ብዬ ልታገኝ ትችላለሽ። ጉራ አይደለም ይሄ። ያቁኛል ስለኔ ማለት ነው። ሳራ ካሽ ሳራ ማያቀኝ የለም። ከኢትዮጵያ እስከ ቤልጅየም እስከ አሜሪካ ብዙ ቦታ ነው የምታወቀው። ገባሽ? እኔ በፍጹም የሷን አሁንም ቢሆን አንድ ቦታ እኮ ነው ስራ የምንሰራው እኔና እሷ አንድ ላይ ነው የምንሰራው። ለሷ ክፉ ቦን እንዴት ነው ከኔ ጋር አብራ? ትናንት እኮ አብረን ተገናኝተናል ስራ ቦታ። አንድ ቦታ ነው የምንሰራው። እንግዲህ ተይሻቡ እንዴት ነው አንድ ሬስቶራንት ውስጥ ነው የምትሰሩት? አንድ ሬስቶራንት ነው ሬስቶራንት አለ የምንሰራው፣ ግን አንድ ቦታ ነው የምንሰራው እኔና እሷ። ሬስቶራንት አለ ባር ውስጥ ነው ፈለኛለች። እሺ ቆይሽ አንድ ቦታ ነው የምትሰሩት? ኦኬ አንድ ቦታ ነው የምንሰራው። በቀን እንተያያለን፣ በቀን እንገናኛለን። ማለት እኔ እሷ ላይ ችግር ማደርሰው አይደለሁም ልልሽ ነው። ገባሽ? ላደርስባት አልችልም። ወንድምሽ እንደዚህ እንዳደረጋት ታውቂያለሽ? እንደዚህ እኔ አላቅም። በምን አውቃለሁ? እኔ እኮ ከነሱ እኮ ተለያዩ ሀቡዬ። እነሱ ከነሱ ድራማ ውስጥ ከተውኝ፣ ችግር ውስጥ ከተውኝ፣ ውርደት ውስጥ ከተውኝ፣ እፍ ብለው አብረው ማለት ነው አብረው እፍ ብለው እኔን ጠላት አድርገው ሀቡ እኔን ጠላት አድርገው እኔ አባቴ ታሞብኝ ኢትዮጵያ ሄጄ የአባቴንና የልጄን አባት በአንድ አመት ነው ያጣሁት። አንድ አመት ውስጥ አባቴም የልጄም አባት ነው የሞት። ገባሽ? እሱን ሀዘንሽን አውቃለሁ። ኢትዮጵያ ሄደሽ ሀዘን ላይ እንደነበርሽ አውቃለሁ። ሀዘን ላይ ነበርኩ እኔ ስልሽ ሀዘን ላይ እንደነበርሽ ነገርሽኛል። ያ ግን ቆይ ወንድምሽ እንደዚህ እንዳደረጋት በልጆቿ እንደሚያስፈራ በእህቶቿ ኢትዮጵያ ባሉ ታናናሽ እህቶቿ እንደሚያስፈራራት ታውቂ? በምን አውቃለሁ እኔ ሀቡ። አባቷ እኮ እኔ ነኝ ያለ እኮ ከወንድሜ በላይ እኮ ጀግና ወንድ እኮ ነው። ወንድሞች እኮ አሏት፣ እህቶች እኮ አሏት፣ አክስቶች እኮ አሏት። እች ልጅ እኮ ሰው እኮ አላት። ሮማ እኮ ነው ያደገችው። እየቀለድሽ ነው ሀቡ። ህግ ያለበት ሀገር ነው። ለምን ወስደዋል አንጠለጠ ያስፈራራኛል ምናምን። የምን ማስፈራራት ነው ሀቢባ? በጣም ጥሩ። እንደዛ ከሆነ ጣሊያን ውስጥ አባት ብቻ እንዳላት ነበር የምናውቀው። ሌላ ቤተሰብ አካላት እንዳላት አናውቅም እንዴ? የምን የሀገር ቤተሰብ ከአባቷ በላይ ከጣሊያን በላይ አገር አንቀጥቅጥ የሆኑ ቤተሰብ ነው፣ ዘመድ ጓደኛ ነው እንጂ ያላት እንደው እኔ ነኝ እንደው ምንም የሌለኝ ሀቡዬ። ወንድምም እህትም ምን ከአባታዎች ማን አለ ጣሊያን ላይ? ማን አለ ከአባታዎች? አንድ እህት አለቻት፣ ወንድሞች አሏት፣ ወንድም አላት እንዴ፣ አክስቶች አሏት። አባቷ እኮ ታዋቂ ሰው እኮ ነው ሀቢባ ሮማ ውስጥ እንዴ። ስንት ጓደኞች እኮ አሉት፣ ስንት በህግም ብቲ በምንም ብቲ እንዴ ሀቢባ በጣም ሰው አለ። አሁን እሷን አባቷ ይኸውልሽ ሳራ ሊና ለአባቷ አልተናገረችም ነበር። ይኸውልሽ የመጀመሪያ ጊዜ ወንድምሽ እንደዚህ ባሰቃቂ ሁኔታ ደብድቧት ራሷን ልንገርሻ፣ እንደሱ ለምን እንዳላረገሽ ልንገርሻ። ከአባቷ ጋር አብረው ነው የሚያጭበረብሩት ሀቢባ፣ አብረው ነው የሚዘርፉት፣ አብረው ነው የሚካፈሉት። የ30 ሺህ ብር መኪና እንደገዛላት ነግራሻለች። እንዴት አትነግሪሽም? ማን የገዛላት የ30 ሺህ ብር መኪና? ታብየው ለአባት ነው አብረው። ወንድሜ እኮ ባንክ አካውንት እኮ የለውም ሀይባ። በእነሱ አካውንት እኮ ነው ገንዘብ ተጨበርብሮ ሲመጣ እኮ እነሱ እኮ ናቸው እኮ የሚቀበሉት። ይሄን ሁሉ ተናግሬያለሁ እኔ። እረፉ። አንዴ ልጠይቃት ይሄን አንዴ ፕሊስ። ሊናዬ የእሷ ወንድም የ30 ሺህ ዩሮ መኪና ገዝቶልሻል? ለአባትሽ ገዝቶለታል? እኔ የ30 ሺህ ብር መኪና አባቴ ያለው በብድር የወጣ መጀመሪያ 5000 ትከፊና ከዛ በየወሩ ብድር እየከፈልሽ ነው የምትወስጂው። እዚህ ሀገር እንደዛ ነው የሚወሰደው መኪና ማለት ነው። ሲቀጥል የ30 ሺህ አይደለም የ20 ሺህ ነው እና እንደዛ ነው። ወረቀት አለ፣ ሁሉ ማስረጃ አለ። ኦኬ የ20 ሺህ መኪና ማን የገዛለት ለአባትሽ? እሱ የእሷ ወንድም እራሱ የሚስቱ አካውንት አለ። የሚስቱና የአባቴ አካውንት አላቸው የሁለቱ። ከዛ ላይ አውጥቶ ያስተላለፉበት የመኪና መሸጫው ወረቀቱ እንዳለ ማስመጣት እችላለሁ፣ ልክልሻለሁ። ሂጄ ራሱ ድርጅቱ ድረስ በምን እንደተላለፈ በምን ብር እንደተገዛ መኪናው እልክልሻለሁ። ምንም ችግር የለም። እሺ ከአባትሽ ውጪ ሌላ እንዳለችው እሷ አክስት ወንድሞች ምናምን አሉሽ እዛ? አባቴ ትዳር አለው፣ የራሱ ትዳር አለው። 2 ልጆች አሉት ትንሾች።
ወንድሞች ይሄን ነው የምትልሽ። አሃ ወንድሞች ሌሎች አክስቶች እህት አላት እዚህ አክስቶች አሏት እና የምትልሽ እኔ ሰው አክብሬ እንደ እህት ወዳጅ ብዬ ነው ማየው። እንኳን እንደዛ እቺ ሚሚ ስላሴ የምትለው ራሱ ከአሜሪካ ድረስ መታያየች። በቃ እንደዛ ነኝ ጥግ ድረስ ነው እንደ ቤተሰብ ሆኖ። ስለዚህ ስጋ ያለሽ ሮማ ውስጥ አባትሽና ሁለት ወንድሞችሽ ናቸው? አዎ። ኦኬ እሺ። አይ አባትሽ እንደወለደ ስላልጠየቅኩሽ ነው፣ አንቺ ስላልነገርሽ እኔ ስላልጠየቅኩሽ ችግር የለም። እሺ እሺ። ሳራ ወንድምሽ እንደዚህ እንዳደረጋትና ግን እሷ በእህቶቿ ህይወት ኢትዮጵያ እህቶችሽን አስገድልብሻለሁ ይላት ስለነበረ ለአባቷ ሌባን የደበደበኝ ያለችው። ይህንን አታውቂም? አንድ ሀገር ላይ እየኖራችሁ ውዬ አንድ ነገር ልንገርሽ። እኔ ድምፄን አጥፍቼ ከነሱ ርቄ ነው የምኖረው። አላቅም ስለነሱ እንትን ውስጥ በቃ እኔን ችግር ውስጥ ከተውኛል የነበሩበት። እኔ በቃ ዓለም ሁሉ ተገለባብጣብኝ ነበር። አስብ ያን ከመሰለ ህይወቴ ሰራተኛ ቀጥሬ ከምኖርበት ህይወት ጎዳና ወጣሁ በእነሱ ምክንያት ሀይባ። ምክንያቱም ከስዊድን እሱ አጭበርብሮ እንደመጣ ያውቃሉ፣ ዘርፎ እንደመጣ ያውቃሉ። እሷም ናት ተባባሪ ናት ራሷ። እኔና እሷ አብረን ነው ብር ከሱ ጋር ንብረት ይዘን የመጣ ነው እኔና እሷ ታውቃለች። ከስዊድን ስትመጡ ቆይ አንዴ ይቅርታ ሳራ ሊናዬ፣ እኔ እናት ቅድም ትዝ ይልሻል እንትኑ ምን ነበረ ሮሌክስ ሰዓቱን ሆን ብለው ነው እኔን አንዱን ሻንጣ ውስጥ እንዲይዘው ያደረጉኝ ብለሽኝ ነበር። እሱም ፓርት ማሬ አስረጅን። ሮሌክስ አንቺ 3 ሮሌክስ አንድ እሷ አንድ ወንድሟና አንድ አንቺ እንድትይዙ እና ሆን ብለው ነው እኔ ሮሌክሱን እንዲይዘው ያደረጉኝ ብለሽ ነበር ውዴ። ስለሱ ጉዳይ አስረጅንማ። አዎ የሄድነው ከሷ ጋር ነው አልኩሽ እኮ እኔ እሷ ለምናሽ እንደውም እኔ ልጄ እኔ ጥዬ ሄዳለሁ አልሄድም ስትይ እሷ ለምናሽ አንቺ አብረሽ ካለሽ መሬት ላይ አይገዛልኝም። አዎ ሊገዛልኝ ያሰበውን ስጦታ አንቺ እሺ ብለሽ ስዊድን አብረሽን ካለሽ አይገዛልኝም ብላ ለምናሽ ተንበርክካ ስትለምንሽ አንቺ ደግሞ አላስቻልሽም። እሺ ብለሽ አብረሻቸው ሄድሽ ስዊድን። እና ሲሄድ ከሄድኩኝ በኋላ እሱ ራሱ ተመልሶ አብሮን እንደሚመጣ አላውቅም ነበረ። ይሄን ዕቃ ያዥ ተባብሎ አንድ እሱ አንድ እሷ አንድ እኔ አንድ ደግሞ እራሱ አድርጎት ሰጡኝ። እንዳልኩሽ ቅድም እንዳስረዳሁሽ ማለት ነው። ካልያዝሽ ብለውኝ ቢወረስም ይወረስ ችግር የለም። ሆን ብለው ነው ያስያዙኝ ያልሽው። እሱን በመያዝሽ ምንድን ነው የተፈጠረው? ሆን ብለው ነው ያስያዙኝ ስትይ አትፈልግም ነበር። ተቆራርጧል ሊናዬ፣ እየተቆራረጠ ነው። ወሰደችኝ። አሁን መጣሽ ሊናዬ፣ አሁን መተሻለ። አሁን ትሰሚያለሽ ማሬ። እሺ ለምን ነበረ ሮሌክሱን ሆን ብለው ነው ያስያዙኝ ማለት? እሱ በሚያዝሽ ወንድምናት ያውቃሉ። ሮሌክስ ይዘው እንደሚመለሱ ታውቃለች። ወንድሟ እንደሚመለስ ታውቃለች። እኔ ግን አላውቅም ነበረ። እኔ አላውቅም እንደሚመለስ። ይሄ ሮሌክስ አይደለም የተሰረቀ ነው። ሮሌክሱ የተሰረቀ ነው። የኔ ነው ብሎ ነው የራሴ ነው ብሎ ነው። ሲቀጥል ደግሞ እሷ ሽጭልኝ ብያት አስከዳችኝ። አንዱ አስከዳችኝ አስበላችኝ። አንዱ ደግሞ ሽጬ በእሷ አካውንት አስገብቼው ብሩን እየወሰደች ጨረሰችብኝ። በላችኝ። ሮሌክስ በጣም ውድ ነው። አዎ የ50,000 ዩሮ የ100,000 ዩሮ ይለያያል። እንደ የተለያየ አይነት ሮሌክሶች ነው ያሉት። ኦኬ ስለዚህ እዛ ስትነግሪን ሆን ብለው ነው እኔን እቃ ያስያዙኝ ያልሽው። ላይክ ሮሌክሱን በመያዝሽ ከስዊድን ጣሊያን በማስገባትሽ የደረሰብሽ ችግር አለ? የለም በቃ ልክ ኤርፖርት ደርሰን ታክሲ ውስጥ አምጩ ብለው ሻንጣውን ክፍት አድርገው ትንሿን ነበር ያዝኩት፣ ወሰዱት። በቃ ለምን ራሳቸው ይዘውት አይገቡም? ማለት ችግር ከሌለ ብዙ መያዝ ፈርተው ብዙ ከየት አመጣችሁት ምናምን እንዳይባል ማለት ነው። ከዛ በሷ አሁን ትዳር የፈረሰ ምናምን ለምትለው ደግሞ ትዳሯ ፈርሶ በጣም ቆይቷል። ትዳሯ ከፈረሰ ከዛ ለብቻዋ የሆነ ግቢ ውስጥ አለ፣ ትልቅ ግቢ ውስጥ የባሏ እንዳለችው ሀብታም ነበረ፣ ጥሩ ኑሮ ነበራት። ቅድምም ብዬሻለሁ፣ ይሄ ሮማ ሰው የሚያውቀው ነው። የራሷ የሆነ ቤት ተሰጥቷት እዛ ውስጥ ትኖራለች። ግቢው ውስጥ ሆኖ
ብዙ አለ የተከፋፈለ ከዛ የተከራየ ነው በብዛት ጣሊያኖች ደና ዶክተሮች ጠበቃዎች ምናምን የተከራዩት እዛ ግቢውም የደና ቦታ ነው። እዛ ቤት ውስጥ እሷ ብቻዋን ነው የምትኖረው። ተዘጋ። እኔ ሄዳለሁ ጓደኛዬ ብዬ እሷ ቤት ሄድ ነበረ። ምንም ለሌላ ሰው ያለችው ፖሊስ ተጠርቶ ያውቃል ነው ያለችው። ፖሊስ ተጠርቶብሽ የሚያውቅ ከሆነ እዚህ ሀገር ስንቴ ፖሊስ እንደተጠራብሽ የት አካባቢ እንደተጠራብሽ እንዳለ ወረቀት ይወጣል። ታምጣ እኔም አመጣለሁ። ተጠርቶብኝ አያውቅም። እኔ እሷ ቤት በጥብጬም አላውቅም። ዘበኛም የለም እሷ ግቢ ውስጥ ምንም አይነት ዘበኛ የለም። ፕራይቬት ጀት ደግሞ ግቢ ውስጥ አይቆምም የለም። ዝም ብላ አሁን እሷ ደህና አይደለች መሰለኝ ዝም ብላ የምትዘባርቀው ተናግራ የማሳመን እንትኗ ስላላት ስታወራ ትቀባጥራለች ሆነች። ይሄው ነው። ይሄ ደግሞ እኔ ተናግሬ እኔ ብዬ ሳይሆን ራስሽ ራሱ የምትታዘቧት ነው። እሺ ሊናዬ፣ ይሄኛውን ድብደባ ፊትሽን አላየችውም ነበር ሳራ? እንኳን ለሳራ ለማንም ለራሴ ለላኩላቸው እነዚህ ፎቶዎች የቀሩልኝ ለእህቴና ለጓደኛ ሚኪ የሚለው እዚህ ጋር ያለውና ለኤለና የሚለው እሱ ይሄ ስሟን ቀይራ ነው እንጂ ናት እችኛዋ ለእነሱ ልኬ ነው እነዚህም የቀሩልኝ ሀቡ እንጂ አይቀርልኝም ነበር። ይሄ እንኳን ለሳራ ሳራ ተደበደብኩ ብላት ወይም ወንድምሽ ደበደበኝ ብላት አብራ ልታስደበድበኝ ካልሆነ ምንም ልታረግልኝ አትችልም። ሄጄ ለሷ አልናገራት አልችልም። አነጋገሯ እኮ ያስታውቃል። ይኸው የምትናገረው ነገር በጣም ጨካኝ እንደሆነች ያስታውቃል እኮ ንግግሯ። እንትን ስትልሽ ማለት በአካል አሁን ለምሳሌ ሆስፒታል ስቴጂ አባትሽ ብቻ ነው ሆስፒታል የመጣው ልትታከሚ ስቴጂ ፊትሽን በአካል ያዩ አባትሽ ብቻ ነው? እሷ አላየችውም ወይ ነው? እሱ ነበር ጥያቄ። በፎቶ ሳይሆን በአካል አባቴ ብቻ እና ፎቶዎቹ እነዚህ ለጓደኞቼ በቃ ማንም ሌላ ሰው አያውቅም። ተደብቄ ቤቴ በጣም ይገርማል። እሺ አባትሽስ እንዴት ዝም አለ? እሷ አታውቅም። ለእሷ የሚላት ሌላ ነገር ሊሆን ይችላል። እንዲያለችሽ ሊሆን ይችላል። አላውቅም። እሷ አሁን የሚመስላት ወይ እንደደላኝ እፍ ብለው ነው ያለችው። እፍ አንቺ ብለሻል ተይ እንደምትልሽ መጀመሪያ ከወንድሟ ጋር ተይ ጥሩ ሰው አይደለም ይሄ ሰው ያይሆንሽ መጥፎ ሰው ነው። ስርዓቱን ያሳየኝ ፓርት 1 ዓመት ፓርት እሱን ሁሉ አስረድቼሻለሁ። በዛም አንቺም ብለሻል። እሷ ተይላት ነበር ነው። ኦኬ አዎ ተይ ትለኝ ነበረ። ግን ደግሞ አሁን ደግሞ ታስፈራራኛለች አይደል? ምን እያለች ነው የምታስፈራራሽ? ወንድሟን አሳልፈሽ እንዳሰጪባት ነው የምታስፈራራሽ። በተለያየ አካውንት ትጽፋለች። አንዴ አሞሬ ታደርገዋለች፣ አንዴ ደግሞ የሆነ ኤምኤም ነው የሆነ ነገር ታደርገዋለች። እኔ ስክሪንሾት አድርጌ እንዳለ ይዤዋለሁ። ከዛ ብሎክ ታደርገኝና ይጠፋል፣ ኮምፕሊትሊ ሁሉ ነገር ይጠፋል። እኔ ግን ኦልሬዲ ይዤዋለሁ። ዛሬ ብቻ የጻፈችው በተለያየ አካውንት 4 ምናምን ይሆናል እኮ። ምንድነው ዛቻዎቹ ምንድን ናቸው? እኔ ለመሆኔ ምን ማረጋገጫ አላት? እዚህ ጋር ጠይቂልኝ። በምን የትኛው ቁጥሬ ነው? እኔ አንድ ቁጥር መጀመሪያ አሞሬ ይል ነበር። ያንቺ ነው። እኔ አይደለሁም። እኔ ታይሽ ተሳስተሻል። እኔ ጽፌልሽም አላቅም። አንዴ ነው ጻፍኩላት፣ አንዴ ነው ቮይስ ያወራኋት። እሱንም ከሆስፒታል የኔ የግል ዶክተር ያለ እሷ ትጨርስና ነው ያወራለሁ። ቆይ እሺ ሊናዬ ለምን አልከሰሰም አባትሽ? ልክ የዛሬ 2 ወር ይህን እንዳወቀ ለምን አልከሰሰም? ይገሉብኛል እህቶቼ እረፍ እያልኩት አንድ ተራ ሰው ምን አቅም አለው? እስኪ የኔን እህቶች ይግደልብኝ እስኪ ልብ ካለው እኔ ፎቶ ለጥፌ ቪዲዮ ሰራለሁ። ልንገርሽ ሀቡዬ፣ ምንድነው የሚገልብሽ? ከኢትዮጵያ ማስመልጠው ነው ያመጡት። አሁን ላይ ስሰማ ከኢትዮጵያ ማስመልጠው ነው ልንገርሽ መምጣት አይችልም እንዴ? እኔ አሁን የእሱን ፎቶ ለጥፌ ቪዲዮ ሰራለታለሁ። ድምፁን እያንዳንዱ የተናገራቸውን አጸያፊ ቃላቶች ከፎቶ ጋር አብሬ ፖስትለታለሁ። እስኪ ሂድ እኔ አድራሻ ይታወቃል። ያብነት ሀቡ ልደርሻለሁ። አባቴ ትልቅ ሰው ነው። እሷ ታወራልሽ፣ እኔ ላውራ። እሷ እንደምትለው ወንድሜ እንዳልኩሽ ነው። በጣም ነው ጋዝ ላይት የሚያረጋት። ማታ
ድብድብ ቅጥቅጥ ያረግና ቅድም እኮ ስትናገር ሰምቻታለሁ። እሱ ራሱ ሳራ ጋዝላይት በአማርኛ ይሁንልን። አብዛኞቻችን እዚህ ውስጥ ያለነው እንግሊዝኛ ማለት ማሳመን የሚችል ይሄ አንቺን ጥፋተኛ እንደሆንሽ ያሳምንሻል ወንድሜ ልንገርሽ። እሱ እኮ ጥፋተኛ ነው ታውቂያለሽ። እኔን መሰክርላታለሁ። ጥፋተኛ እንደሆንኩ አስፈራርቶኝ አይደል አሳምኖኝ አይደለም አስፈራርቶኝ ነው እኮ። ቆይ ልንገራት አንዴ እኔ ላስረዳት። ልናገር አንዴ እሺ። ያሳምንሻል እና አንቺ ጥፋተኛ እንደሆነ እኮ ታውቂያለሽ። አሳልፈሽ ብቻ በቃ ይችልበታል እንዴ። ሰዎች እኮ ሳያገኙት እኮ ነው 30,000 ዩሮ 40,000 ዩሮ 50,000 ዩሮ የሚሰጡት አቡ ይሄን ሰው እያመኑት። የሀገር ሰው እኮ ነው የሚያጭበረብረው። በቃ አስማታቲው ሰይጣን። በዚህ በኩል ደግሞ ብታየው በጣም ጨዋ ስነ ስርዓት ያለው ፍቅር የሆነ ልጅ በቃ ለሁሉም ማድረግ መስጠት የሚወድ በቃ 1,000 ብር ከያዘ 1,000ንም ሊሰጥ ይችላል። በቃ ለሰው የሚያሳየው ይሄ ሳይኮፓት ሰዎች ታውቂያለሽ አቡዬ። አንቺ እኔን እንድትወጂኝ እንድታምኚኝ አረግሻለሁ መጀመሪያና የፈለገ ጥፋት ባጠፋ እኔ ደግሞ ቅድም ምናልባት ይሄ ሰውዬ ድራግ ይወስዳል ወይ ማታ እንደዚህ ደብድቦሽ እንደዚህ አሰቃይቶሽ አድርጎሽ ጠዋት እኔማ ራሴን ማጥፋት አለብኝ እኔ ነኝ እንዲያረኩሽ ምናምን ብሎ የሚያለቅሰው ይሄ ሰውዬ ሀሽሽ ይወስዳል ወይ ብዬ ጠይቂያታለሁ። ወይም የአይምሮ በሽተኛ ነው ወይ ብዬ ጠይቂያታለሁ። እንዴት ራሱ ያደረገው ነገር እኔ ነኝ እንዲያረኩሽ ያስብላል ሀቡ ያስብላል። ሰውዬው እንደዛ ነው። እኔ ግን ነግሬያታለሁ፣ አስጠንቅቂያታለሁ፣ ይቅርብሽ ብያለሁ። በራሷ ነው ያመጣችሁ ይሄንንም። አሁንም ሚዲያ ላይ መታለች። ሚዲያ ላይ ከመጣች ካወራች አይቀር ደግሞ እኔ ሁሉ ነገር ነው ማወራው። አሁን ቅድም ከይቅርታ ጋራ ፕራይቬት ጀት ምናምን ያልኩት ምናምን ለማውራት ፈልጌ ሳይሆን እኛ ግቢ ውስጥ ምኖርበት ግቢ ሰፈር እንደ አንድ መንደር ናት ሀውዬ። እና መንደር ሆኖ አታቅም ስለማታቅ እንጂ ኦልጃ ታካሽ ኳስ ፉትቦል ፕሌየሮች ታዋቂ ፌመስ አርቲስቶች ምናምን እኔ የምኖርበት ሰፈር ውስጥ ነው የሚኖሩት። ሄሊኮፕተር ግቢያችን ውስጥ ይቆማል። እሷ የመጣችበት ግቢ ለኔ ተሰጠኝ። ከባሌ ጋር ስለተለያዩ መለያየት ሳይሆን እዛ ግቢ ውስጥ 3 ቤት ነው ያለን። ቤተሰብ ሲመጣብኝ ጓደኛ ሲመጣብኝ መሆንበት ቤት አለ፣ የልጄ የሚኖርበት ቤት አለ፣ ያማቼ ቤት አለ። ትልቅ ቪላ ቤት ስልሽ ስለተለያየን ብላ ራሱ አመለጣት። እኔ ላውራ ተለያይተሽ የምትኖሪበት ነው። አንዴ ላውራ listen to me አታቋርጭኝ። ጥያቄ ካለሽ ዲናዬ እንስማትና እኔ ነጥብ ይዝና እንጠይቃታለን። ግቢ ውስጥ ይቆማል ሄሊኮፕተር። ኦልጃ ታካሽ ኢንተርኔት ላይ ማየት ትችያለሽ። ግቢ ውስጥ ሄሊኮፕተር አይቆምም፣ ፕራይቬት ጀት አይቆም። ይሄ ተራ ነገር ነው። ተይው እሱ ዝም ብዬ ቅድም የአፍ ወለምታ ነው አወራሬ። ዝም ብዬ ያው እንደዚህ ለገንዘብ ብዬ ምናምን ለጥቅም ብዬ ምናምን ማረግ ሴት እንዳልሆንኩኝ ለማሳያ ነው እንጂ ሌላ እንትን አይደለም። ምንም ይሄን ተውት እርሱትና አሁን ወደ ጉዳይ ስንገባ አስፈራርታኛለች ላለችው ኬዝ ደግሞ እሷን በሌላ ስልክ ደውዬላትም አላቅም፣ አስፈራርቻትም አላቅም፣ አርጌውም አላቅም። ምክንያቱም ቀን በቀን ነው የምንገናኘው፣ ቀን በቀን ነው የምንተያየው። ምን የምንለው በስልክ አይደለም እኮ ያለችው፣ በቁጥር አይደለም፣ በቲክቶክ ነው። በቲክቶክ አካውንት የተለያየ ቲክቶክ አካውንት ይጻፋል እና እኔ ለመሆኔ በምን እርግጠኛ ሆና ነው እኔ ላይ መታ የምትለጥፈው? ሌላ ሰው ቢሆንስ በምን አወቀች እኔ ለመሆኔ? ለምን እንደዛ ታስባለች? አየሽ ችግሯን አየሽ። አሁን ሀቡች ልጅ በፊት ምቀናባት ምናምን የመሰላት ተይ ስላልኳት ወንድሟን ሄዳ ደግሞ ለሱ ተነግረው ነበረ። ከወንድሜ ጋር እኮ ያጣለችኝ እኮ እህትህ ሌባ ነው ብላኛለች ብላ መጥቶ እኮ እኔን እኮ ሊገለኝ እኮ አንቆኛል እኮ። እንዴት ለሚስቴ ሌባ ናት ብለሽ ትነግሪያታለሽ ለሷ ብሎ አስገድለኝ እኮ ነበር እኔን። ገባሽ? ለሷ በጥሩነት ምነግራትን ሄዳ ለሱ ትነግረው ነበረ፣ ለወንድሜ ማለት ነው። እህትህ ሌባሽ ነው ብለሻታል። በስሟ በልብ ቅርጽ ቆይ ይኸውልሽ ወንድምሽን ስም በልብ ቅርጽ ሴቭ አድርጋው ስለነበር አንቺ ባለሽበት ሲደውል እንዴ ማን ነው ስትያት ሀጂ ነው ስትልሽ አስመትቶብሽ ነው። በቃ በልብ ቅርጽ ሴቭ ካረግሽው ከወደድሽው ይሄን ሰውዬ መተት አስመትቶብሽ ነው አልሻት። ከዛ ስትያት ምንድን ነው መተት አለችሽ። አንዴ መተት ሷራሷ አንቺ እንዴ ሀቡ ፌስቡክ ላይ እኮ ገብታ እኮ እህቱ መርዝ አረገችብኝ ቀንታ በኔ ቀንታ እኔ በሷ ቀንቼ እንግዲህ ወይ እንደዛ ያልኩት ፌስቡክ ላይ እኮ አላልኩም። ሳራ ያንቺን ስም ያልጠራሁም አንቺ አረግሽብኝ አላልኩም። አቋርጥሻለሁ ለምን አንቺ መተታርክሽብኝ አላልኩም። እኔ የዳንኩ ሰው ነኝ። እዚህ ጋር አላለችም እንደዛ። እሺ አንዴ በተራ ነው የምናወራው። ሊናዬ እስካሁን ድረስ አንቺ ስታወሪ ማንም አላቋረጠሽም። ስለዚህ ሳራም የእሷን ሳይድ ትናገር። ገባሽ አይደል? እኛ አንቺ ተደብድበሻል፣ አንቺ ተበዳይ ነሽ፣ እኛ ከአንቺ ጎን ነን። ሳራን እንድትናገር እድል ሰጠናት ማለት ከበዳይ ጎን ነን ማለት አይደለም። እኛ ከአንቺ ጎን ነን ሁሌም። ልንገራት ሳራ አንዴ ትቀጥያለሽ። ሳራ አላቋረጥሽም፣ ይቅርታ።
ብታጠፊ ራሱ ከባልሽ ጋር እሷ እንዳለችው ሰርቀሽ እንኳን ከሱ ጋር ጭበርብሮሽ ቢሆን ስቲል ከጎንሽ ነን። ቢካዝ ምንም ብታደርጊ እንደዚህ ልትደበደቢ አይገባም። መቼም ነው ከደብዳቢ ጎን ማንቆመው። መቼም ነው ከደፋሪ ጎን ማንቆመው። ምንም ሁኚ ማንም ሁኚ ደፍሮሻል፣ ደብድቦሻል አይደል? ስለዚህ እሱን ነው በዳይ፣ ካንቺ ጎን ነን እኛ። ይህን እንድታቂ ፈልጋለሁ በሙሉ ልብሽ። ምንም ሁኚ ምንም አርጊ ካንቺ ጎን ነን። እኔም ከሷ ጎን ነኝ፣ ከሊና ጎን ነኝ። ወንድሜን ድሮ ነግሬያታለሁ። እኔ በጣም ነው የማዝነው በደረሰባት ነገር፣ እውነት አዝናለሁ። ግን አሁን ስትናገር እሷ እኔ ላይ ታስፈራራኛለች። አንድ ነገር ቢደርስብኝ ተጠያቂ እሷ ናት ምናምን ምናምን ምናምን። አሁን ወደዚህ ወደ ድራማው ልምጣልሽ ሀቡ። አሁን እሷ እዚህ ወደ አንቺ ቤት የመጣችበት ትልቁ ድራማ ይሄ አይደለም። ወንድሜ ኦልሬዲ ሄዷል። የሚገርምሽ ነገር የት ነው ሄደ? ወጥቷል፣ ከዚህ ሀገር ወጥቷል። እና አሁን እሷ እንዳለችው ቅድም ዝም ብለሽ አዳምጪ። እኔ ሀቡ አሁን አንቺ በማስረጃ ስለምታምኚ እኔ ጋር ማስረጃ አለ፣ የተጻጻፍኩት ሁሉ ነገር አለ። ወንድም ያቀረብራችሁ እንዳለችው ጓደኛዋ መታ ከጀርመን ምናምን ያለቻት ጓደኛዋ መታ እዚህ ንብረት ተሰረቀ ምናምን ሮማ ላይ ይደወልልኛል ለኔ ስልክ ማለት ነው። ወንድምሽ ጠፋ እባላለሁ። እንዴ ማንን ነው የዘረፈው? እሷን ነው የዘረፋት ምናምን ኖ ሰላምን ዘርፏት። ልጅቷ ሰላም ነው ጓደኛዋ ስማ። ሰላምን ዘርፏት ጠፋ። ሳራ ድምጽሽ እየተነፋነፈ ነው። ይቅርታ አስተካክዪው አንዴ። አሁንስ አቡዬ? አዎ በቃ እንደዚህ ጥርት ይበል። እሺ በቃ እንደዚህ ያደርገዋለሁ። ሰላም ተሰርቃ በጣም ስላስጠጋሁት ከጮህ ራቅ አድርጊው በሉኝ። ሰላም ተሰረቀች ይሉኛል ሮማ ላይ ማለት ነው። እና ሊናና አባቷ መተው አልቅሰው እዚህ ውለጁ እየተባልኩ ነው ትለኛለች። አንድ ልጅ አለች እሷ ቤት እየሄደ ሚዝናናበት ምናምን ሬስቶራንት ያበሻ ቤት ነው። እሺ እንዴ ልናኔ ከዛ ከጀርመን ደግሞ ወንድሜ ይደውልልኛል። ወንድሜ ይደውልና እህቴ ጉድ ሆነናል። ምንድነው? አቶ ሀጂ እንደዚህ ንብረት ሰርቆ ሚላኖ ተቸግሮ ሆቴል የሚከፍልበት ብር አጥቶ ውጪ ብርድ ሞትኩኝ እያለ ነው። እና ምክንያቱም ወንድሜ ጣሊያን ሀገር ሲኖር ህገወጥ ነው፣ ዶክሜንት የለውም ሀቡዬ፣ የባንክ አካውንት የለውም። ሁሉ ነገር የሚሰርቃቸውንም ሰዎች የሚያጭበረብራቸውም የተበሉ ሀቢባ በሚሊዮን ነው የሚመጡት። አሁን ለማየት ያብቃሽ። እንኳንም ወጣ እንጂ ሚዲያ ላይ ይመጣሉ። እንዳለ የሚገባው በእነሱ አካውንት ነው ሀቡዬ። የሚተባበሩት እነሱ ናቸው። ቅድም እንደነገርኩሽ ነው። ሌባ ሲካፈል ነው የሚጣላው ብዬሻለሁ። ያልተስማሙት ነገር አለ፣ እሱን አላቅም። አብረው ነው የዘረፉት፣ አብረው ነው። ድፍን የሮማ ህዝብ ያውቃል። እኔ ከእሱ ጎን አይደለም። የኔ ጓደኞች የኔ ሰዎች ጋር የሄደ ሀቢባ ሳራ ብር ብላችኋለች እያለ ሁሉ ይቀበል ነበር ይሄ ሰውዬ። እነሱ ደግሞ እየደነገጡ ብር ይሰጡታል። ሰዎቹ እየመጡ እንዴ ሳርዬ ብሩን አትመልሽም እንዴ? የምን ብር? ወንድምሽ እኮ መጥቶ ለአባቴ ታሟል ብላ ሳራ ላክ ብለሃለች እያለ ስንት ሰው ነው ያጭበረበረው ይሄ ሰውዬ። እኔ ወንድሜም እያልኩም አልጠራውም። እኔ አንደኛ እናቴን ጠይቂያት፣ ወንድማችን አይደለም። ምክንያቱም እኔ እንደዚህ አይነት ወንድም ሊኖረኝ አይችልም። ጠይቂያታለሁ እኔ እናቴን እና ብያታለሁ። ለራሷ የአገር ዶክሜንት የለውም ሀቢባ፣ ባንክ አካውንት የለውም። እነሱ ናቸው የሚተባበሩት። አብረው ነው የሚሰርቁት፣ አብረው ነው የሚዘርፉት፣ አብረው ነው የሚያጭበረብሩት። አንድ ሁለት ሰው አይደለም ሀቢባ የተበላው በዚህ ልጅ። ቀላል ገንዘብ ቤቱን ሸጦ ጎዳና የወጣ ሰው አለ ከነ ልጁ ከኢትዮጵያ። አመጣልሻለሁ። ይመጣሉ፣ አሁን ራሳቸው ይመጣሉ። ምን እኔ ማምጣት አይጠበቅብኝም። ይሄን ሲሰሙ ራሳቸው መምጣታቸው አይቀርም። አሜሪካ ነሽ፣ ሆላንድ ነሽ፣ ጀርመን ነሽ፣ የት ሀገር ልበልሽ ሀቢባ? ያውቃሉ በስነ ስርዓት። እኔ አላቅም ምናምን ምትልሽ ውሸት ድብና አርጋ ነው የምታውቀው። በዚህ በሰለጠነ ዘመን የአዲስ አበባ ልጅ እንዴት ነው አንቺ ሌባ የማታውቂው ሀቢባ? ሰዓት ደግሞ ቅድም አታለው ሰጡኝ ምናምን። ማን ነው የሚያታላት እሷን? እንዴት ነው የምትታለዩ? ይሄ እኮ ሰዓቱ እኮ ሀቢባ በስነ ስርዓት በህግ የተገዛ ሪሲት ያለው እኮ ነው። የተሰረቀ እኮ ሰዓት እኮ አይደለም ወንድሜ የሚዞረው። ሮሌክሱ እኮ ሀቢባ በስነ ስርዓት በሪሲት የተገዛ ህጋዊ የሆነ ዶክሜንት ያለው ሰዓት እኮ ነው ሀቢባ። ዝም ብሎ ሰዓት እንዳይመስልሽ። ገባሽ? ጠይቃት እዚህ ጋር ሀቡዬ ይቅርታ በል። ኖ ሌላ ሰው አታስገቢ ሀቢባ። ማንም ሰው እንዲጠይቀኝ ጥያቄ የምትጠይቀኝ ሊናና ሀቢባ ናቸው። ሌላ ሰው ጉዳዩ ላይ አልነበሩም፣ አያገባቸውም። እንዳይመጡ እኔ ነጥብ ይዝና እኔ ነኝ የምጠይቀው። እሺ ሀቡዬ ህጋዊ ከሆነ ለምን በሰው ማስያዝ እንዳስፈለገ ጠይቂልኝ ሀቢባ። እኔና እሷ እንዳለችው እውነት ነው። ለምኛት ነው የሄድኩትኝ። እሷ እንደውም መጀመሪያ ስንሄድ ማለት ነው እኔና እሷ ከወንድሜ በፊት አብረን ነው የምንሰራው ብዬሻለሁ። አብረን ነው የምንሰራው፣ በአንድ ፖፖ ነው የምንሸናው። በቃ ፍቅር በፍቅር ነን። አብረን ተገናኝተን ስራ ቦታ ላይ ማለት ነው። ኦኬ። ከዛ
ወንድሜ ቲክቶክ ላይ ከሊና ጋር ለምን አትመጡም? ዘፋኝ አስመጥቶ ነበረ ወንድሜ። የምታስታውሱ አላውቅም፣ እዚህ ውስጥ ካላችሁ የሆነ ሰው ኮመንት ቢጽፍልሽ ደስ ይለኛል። ሱዳን ላይ ማለት ነው በጦርነት ምክንያት ይሄ የትግራይ ጦርነት አለ አይደል? የትግራይ ጦርነት ላይ በጣም ነው የሚረዳው ወንድሜ፣ እዛ እርዳታ የሚሳተፈው ማለት ነው። እዛ ሙሉ ባንዱን ታዋቂ አርቲስት ዘፋኞች አሉ። ካፈለጉም በጣም የሚታወቁ ማምጣት ይቻላል። እንደውም ስሙን አላውቅም። እሷ እንደውም ዘፋኙን በጣም ነው የምትወደው። እሱን ስፖንሰር አድርጎ መጥቷልና ሙሉ ወጪውን ለዛ ይሄ ለትግራይ ልማት ይሄ ሱዳን ላይ ለተፈናቀሉ ገቢ እሱን ያዘጋጀው ፕሮግራሙን ማለት ነው ወንድሜ። ከዛ እሷ ምን ትለኛለች? ወንድሜ ዘፋኝ አስመጥተዋል። እንግዲህ ወንድሜን ከ7 ዓመት ምናምን በኋላ ነው ማየው። መተሽ አታውቂም ስዊድን እኔ ጋራ ቫኬሽን ለምን አትመጡም እህቴ? እኔ ትኬት ልላክልሽ ይለኛል ማለት ነው። ተያይተን አናውቅም። እሱም ኢትዮጵያ አይሄድም፣ እዚህም አይመጣም፣ እሱም አይመላለስም እና ነይ ሲለኝ ለምን እንደውም ዊኬንድ ላይ ሄደን ፈታ አንልም ኮንሰርትን እላታለሁ። ሙሉ ወጪውን እሱ ነው የሚከፍልልን እላታለሁ። መጀመሪያ እምቢ ትለኛለች። እንዴ እዛ ድረስ ምናምን ግን እኮ ዘፋኙን እወደዋለሁ ምናምን ትለኛለች። እለምናታለሁ። እንዳለችው ነው እንደለመነችኝ ድብን አድርጌ ነው የለመንኳት። እንደውም እምቢ ብላኝ በእናትሽ እንሂድ ብያት ማለት ነው። ለእኔ ስትይ ሂጅልኝ አልዋሸችም። ተያይዘን ሄድን ወንድሜ ጋር ማለት ነው። እኔ ወንድሜ ምን ይስራ አላቅም፣ ወንጀል ውስጥ ይስራ አላቅም። ከወንድሜ ጋራ በስልክ ነው ሃይ ባይ ነው የምንባባለው። ለካሱ ብር እየተቀበለ የሚልካቸውም ሰዎች አሉ። የእውነትም አሜሪካ የገቡ በሱ በኩል አሉ፣ ይልካል። ልጁ ችግሩ ምንድነው? ብር ከሰጠሽው ነው እንጂ ማይሰጥሽ። ብር ካልሰጠሽው ድብና አድርጎ ነው አሜሪካ የሚያስገባሽ። ግን ቀድመሽ ግን መክፈል የለብሽም። ከሰጠሽው ግን ይበላሻል። በቃ ንኪው ነው የምትባየው። ካልሰጠሽው ግን የገቡ የኔ ጓደኞች አሜሪካ አሉ፣ ቤታቸውን እዚህ ሸጠው ስለማቅ ነው የምነግርሽ። ገባሽ? ማምጣት ይቻላል ምስክር። በሱ በኩል የተጠቀሙትን አመጣልሻለሁ። ልጁ ሌባ ነው። ብር ከሰጠሽው ግን ቻው ነው፣ አይሰጥሽም። ቀድመሽ ከሰጠሽ ቻው ነው የምትባየው። እና ስዊድን ሀገር ሄደንና እዛ ኮንሰርት ተሳትፈን ኮንሰርቱን አይተን በቃ አሪፍ ጊዜ አሳለፍን ምናምን። አጅሬት ወንድሜን ስታይ ሮሌክስ በሮሌክስ ነው። አጅሬት ደግሞ ማርክ ብራንድ ምናምን በጣም ነው የምትወደው፣ በጣም ነው የምታውቀው። እንትን ብላለች እሱ ላይ ማለት እንደውም እዛ ጓደኛ ነበረች ሁሉ አጣልታቸዋለች እሷ። ገባሽ? እኔ እንደውም የዛኑኑ ሳያት ቅልቅል ስትል ምንድነው አርፈሽ ተቀመጪ እንጂ ወንድሜ ላይ አልኳት። እንደውም እኔ ከዛ እንዴ ምንድነው ኧረ ዝም ብዬ ነው ምናምን እየቀለድኩ ነው ምናምን ትልኝ። እኔ እንደውም ቆጣት ነበር። ከዛ ምን አለችኝ? ምን እኔ ለወንድምሽ አልገባውም እንዴ አትመጥኙም እያልሽኝ ነው ማለት ጀመረች። አየሻቡ እኔ ተናግሬ ነበር ከመጀመሪያው ነው። ኧረ እንደሱ አይደለም ሊና፣ ግን እሱ በሰው ህይወት የሚቀልድ ነው። ታይምሽን ነው ዌስት የምታደርጊው። ዩ ዲዘርቭ ቤተር ሊና። አንቺ ቆንጆ ሴት ነሽ። የሚያከብርሽ፣ የሚወድሽ፣ የሚንከባከብሽ ወንድ ነው የሚያስፈልግሽ። ይሄ አያስፈልግሽም ብያታለሁ። አላለችም ካለች ሚዩቷን ታንሳና ትበል። ከዛ መጣን ከእንትን ስንመለስ አብሬያችሁ ነው ቫኬሽን የምመጣው አለ ወንድሜ። አብሬያችሁ ለሾፒንግ እመጣለሁ ጣሊያን። በቃ ሲያሳየኝ ዘፋኞችን ነው የሚያስመጣው። እነ ኤፍሬም ታምሩ የሚያስመጣቸው እነ ማዲንጎ። አሁን ማዲንጎ ነፍሱን ይማረውና ባይሞት በፍቅር የምትወደው ብትይው ሀጅ ነው የሚልሽ። እሱ ነው የሚያስመጣው ከኢትዮጵያ። ኤፍሬም ታምሩን እነ በጣም ታዋቂ ኢትዮጵያ ትልልቅ ዘፋኞች እሱ ነው ስፖንሰር፣ እስከ ጀርመን እሱ ነው ስፖንሰር አድርጎ የሚያመጣቸው። ስራ ይሰራል ልጁ ማለት ነው። ገባሽ? ዘፋኞች ያስመጣል። በጣም ነው የሚታወቀው። ቢዝነስ ይሰራል። ኦኬ፣ ያውቁታል፣ ይታወቃል ልልሽ ነው። ሶ እኔ በምን አውቃለሁ ሀውዬ ይሄ ሰውዬ እንደዚህ ነው። ግን የሆነ ሰዓት ስረዳ ግን አስጠንቅቂያታለሁ። እንደማይሆናትም ደግሞ ነግሬያታለሁ። ቫኬሽን ብሎ ነው ከኛ ጋር የመጣው ወደ ጣሊያን ማለት ነው። ቤቱን ትቶ ከዛ ሰዓት ሰጠንና ሰዓቴን መሸጥ እፈልጋለሁ ሲል እንዴ ጣሊያን ሀገር ለምን መታ አትሸጠውም? እሷም ነው ያለችው ይሄንን። ጣሊያን እኮ ይሸጣል፣ በጣም ነው የሚሸጠው እዛ ሀገር፣ ምንም አይሸጣል ለምናምን ትለዋለች። እራሷ ሊና ተብየዋ ማለት ነው። ከዛ በቃ አንዳንድ ሰዓት እንያዝና አርገነው እንለፍ ለማንኛውም ተባለ ማለት ነው። 4 ሰዓት ነው ምናምን ነው። አንዳንድ ሰዓት እጃችን ላይ አርገን ነው። እንደውም ሌላ ልጅ ሁሉ ነበረች ከኖርዌይ የመጣች የሱ ጓደኛ፣ እሷ ሁሉ ይዛለታለች 1 ሰዓት ማለት ነው ለሱ ማለት ነው። ከዛ ህጋዊ ሰዓት ከሆነ ይቅርታ ሳርዬ ደረሰኝ ያለው ቅድም እንዳልሽ ዶክመንት ያለው ህጋዊ ሰዓት ከሆነ ለምን አንዳንድ መያዝ አስፈልጋችሁ? ለምን 4 ማንድ? እኔ ልንገርሻ በቃ ዝም ብሎ ይሄ በቃ አጉር ፍራቻ። እሱ ያው ዝም ብሎ ፈርቶ ነው። ህጋዊ ስልሽ ሰዓቱ ህጋዊ ነው፣ የተሰረቀ ምናምን አለም። ደረሰኛለሁ ሮሌክስ የ100,000 ምናምን ዩሮ እኮ ሰዓት ነው የምናወራው ሀቢባ። የ2,000 3,000 ብር ሰዓት አይደለም ማወራልሽ። በሚሊዮን የሚሸጥ ሊሚትድ አዲሽን ሆነ የማይገኝ ሰዓት ነው ማወራልሽ። እንዲሁ ኤክስትራ ጥንቃቄ ለማድረግ ገባሻ? ለማድረግ ነው እንጂ
ቢጠይቁትን ቢያዝም የተገዛበት ደረሰኝ አለ ማሳየት ይችላል። የተሰረቀ ብሩ የመጣበት መንገድ ነው እንጂ የተጭበረበረ ሰዓቱ ህጋዊ ነው። ገባሻ? ይዘነው ብንመጣም ኤርፖርት ብንያዝም ጀስት ዝም ብሎ ኤክስትራ ኬር ለማድረግ በቃ ነው እንጂ ምንም እንትን የለውም። ግን ብሩ የመጣበት ግን ወንጀል ታክሲ ይከፈላል። አዎ ሜቢ እሱንም ፍራቻ ያው ኤክስፒሪያንሱን ብዙም የለንም። እንደዚህ እኔ ከባሌ ጋር ስሆን ኦፍ ኮርስ ባሌ ሀብታም ነው፣ ሚሊዮነር ነው፣ ይታወቃል። ምንም ነገር ይዘሽ ብትወጪ እሱ ይመሰክራል። ገባሽ? ታዋቂ ሰው ነው፣ የፈለኩትን ይዤ መሄድ እችላለሁ። እሱ ግን ተቀጥሮ ሬስቶራንት ውስጥ የሚሰራ ሰውዬ ብሩን ከየት አመጣ ምናምን ተብሎ ኤክስትራ ፕሮሰስ ውስጥ ላለመግባት ነው። ገባሽ? ደስ ዘምነሽ የምትጠነቀቂው ነገር የለም። ተጨበርብሮ የመጣ ገንዘብ ስለሆነ ማለት ነው። ሰዓቱ ህጋዊ ነው፣ ግን ሰዓቱ የተገዛበት ብር ተሰርቆ ከህዝብ ተጨበርብሮ የመጣ ነው አይደለም። ግማሹ በስነ ስርዓት ስራ ሰርቶበት ቢዝነስ ይሰራል ብዬሻለሁ ወንድሜ። በስነ ስርዓት ደግሞ ውጭ ሀገርም ሰዎችን ይልካል። ገባሽ? ግን ችግሩ ደላላ ነው፣ ህገወጥ ደላላ ነው። በቃ እንደዛ አሜሪካ ሀገር እሱ ነው የሚያስገባቸው። ሰዎችን እዚህ ወስዳቸዋለሁ እዚህ ልካቸዋለሁ እያለ ገንዘብ እየተቀበለ የመጣ ብር ስለሆነ በሐላሉ በላው ቀድመሽ ከሰጠሽው አያረግልሽም። ቀድመሽ ካልሰጠሽው ግን ያስገባሻል አሜሪካ። ምክንያቱም እሷም ታውቃለች አሜሪካ የገቡ ልጆች አሉ በሱ በኩል ማለት ነው። አሁን በእንደዛ ነው የመጣ ነው። ሰዓቱን ያመጣ ነው እዚህ የመጣው አብረን ተመልሳ መጣ። እሱ መጣ። እኔ የማውቀው ለቫኬሽን ለአንድ ሳምንት እንደመጣ ነው ሀቡዬ። በቃ ለሾፒንግ ጣሊያን ሀገር እኮ ያለ ሾፒንግ ምናምን ሲል እሷ ሾፒንግ በጣም ነው የምትወደው ታውቃለችም፣ ትነግረዋለች። እንደዚህ ጉቺ ፌንዲ ምናምን እኮ እዛ ርካሽ ነው እዛ እንሄዳለን ምናምን ትለዋለች። ይዛው ትመጣለች አጅሬት። እሷ ልጥፍ ብላለች። እኔ ምንድነው ሊና እላታለሁ ስርስሯ እየተከተልኩ ተይ ይቅርብሽ ይሄ ነገር ልጇ አላማረኝም እላታለሁ ስርስሯ። ምን አይመጥነውም እያልሽ ነው ምናምን። ጭራሽ እኔን ጠመደችኝ፣ ጠላችኝ፣ ሀቡ ጠላችኝ። በቃ ጥልት ነው ያደረገችኝ እኔን። እሱ ደግሞ ምን ይላታል እየሄደ በመሃል እየገባ ያጣላን። እሱ እየመጣ ስለሷ ለኔ መጥፎ ነገር ይነግረኛል፣ ለሷ ደግሞ እየሄደ ስለኔ ያልተባለ የተባለውን መጥፎ ነገር ይነግራታል። ምን አረገ? በመሃላችን እንድንጣላ አረገን ማለት ነው። ገባሽ? እሱ እናንተ አንድ ላይ እንድትሆኑ አይፈልግም። ቀደም እሱ ጣሊያን ሀገር ወንድሜ ዶክመንት የለውም ብለሻል። ዶክመንት የሌለው ሰው ስዊድን ጣሊያን መመላለስ ይችላል? ቆይ ልንገርሻ፣ ከስዊድን ሀገር ሲመጣማ ዶክሜንት ነበረው። የዛኔ ከኔ ጋር ስንመጣ የዛሬ 4 ዓመት 3 ዓመት ከምናምን በይው በቃ እንደዛ ነው ሀውዬ። እሺ ስንመጣማ ዶክሜንት ነበረው የስዊድን ሀገር። እዚህ ሲመጣ ግን ዶክሜንቱ ይሰረቃል፣ ይጠፋበታል። ሲጠፋበት ለማውጣት ደግሞ ይቸገራል። አላወጣም፣ ዶክሜንት የለውም ማለት ነው። ከዛ እዚህ ደግሞ ሲያየው ደግሞ ሀገሩን ደግሞ ሲያየው ለማፊያ የሚመች ሀገር ነው ጣሊያን። ቢዝነስ አለ። የሊና አባት መጣ፣ ሊና መጣች፣ እነሱ ይተባበሩታል። ኢትዮጵያ አክስቷ ሁሉ ኢትዮጵያ አካውንት አለ እኮ። ኢትዮጵያ ሁሉ እኮ ብር ሲቀበል እኮ በእሱ አክስት እንደሚገባ ብሩን ነግራሻለች። ይሄንን አትነግርሽም ሀቡዬ። እኔ ይቅርታ በጣም አንቺን አንዴ ላናግር ሀቡዬ፣ ፕሊስ ሀቡዬ። አንዴ የኔ ነው አንቺን አይደለም ላቋርጥሽ አይደለም። አንቺን አንቺን አይደለም አላቋርጥሽም። አንዴ እባክሽን ሀቡዬ። ሲጀመር ይኸውልሽ እኔ አሁን እሷ ከምታወራቸው ያኔ ከነበሩበት ሳይሆን አሁን ከምታወራቸው ጥያቄ ያስኩት አለ። ሊና ብቻ ነሽ የምትጠይቀኝ ማለት አችልም። ሊና በዚህ ሰዓት ትሪት የምትደረግበት ቶርች የተደረገች ሰው ሊና አዳምጪ። አንቺ ትነግሪኝና ጠየቀው። እኔም የራሴን ጥያቄዎች ነው እያያዝኩ ነው። ጠይቂ፣ ንገሪኝ፣ እኔ ልጻፈው። እኔ መጨረሻ ላይ ልጠይቅሽ። ከእነሱ ጋር ኮኔክሽን ምንም የለኝም። ምን አይነት ህይወት ይኖራት፣ ይደብድባት፣ ምን ያርጋት አላቅም ብላለቻ። ዶክመንቱ እንደተሰረቀ ግን ታውቃለች። በእነሱ አካውንት እንደሚገባ ያው እየነገረችን ነው። ሁሉንም ኢንፎርሜሽን እራሷ ካፏ እየነገረችን ነው፣ ባልነበረችበት ጊዜ ማለት ነው። ውጭ ተጣልተናል ስንት ዓመት ከተለያየን ካለች በኋላ ይህ ሁሉ ኢንፎርሜሽን ግን አላት። እና ደግሞ አንድ ላይ እንደሚሰሩና ዴይ ቱ ዴይ አንድ ሬስቶራንት አይደለም ብላችሁ ይሄ ባር አንድ ላይ ብቻ ስራ ቦታቸው አይደለም ነው የሚሰራው ብላለች። አንድ ባር ውስጥ እንደሚሰሩና ዴይ ቱ ዴይ እንደሚተያዩ ተናግራለች። ግን አንድ ላይ ነው የሚሰሩት አለች። ከዛ ደግሞ ጭራሽ እኔ ስለነሱ ሰምቼ ማይቼ ማላቅም አግኝቻቸው አላቅምም ትለናለች። ሁለት አይነት ወሬ ነው የምታወራው። ሲቀጥል ደግሞ ለሊና ብቻ ሲሆን ነው ሌባን ለመለየት የአዲስ አበባ ልጅ የከተማ ልጅ አይደለች። ሌባ እንዴት መለየት ያቀታታል የምትለን እሷ እህቱን አንድ ቤት እየኖሩ የሁሉ ዘመን ሌባ መሆኑን ሳታቅ እንዴት ነው ሊና ሌባ መሆኑን መጀመሪያ አላቅም ነበረ አለች። መጀመሪያማ አታቅም ነበረ አለች። አዎ ሌባ ነው ይሄ ይቅርብሽ፣ ሌላ ህይወት ይገባሻል ብያታለሁ አለች። ደግሞ ድጋሚም አላቅም እኔ በምን አውቃለሁ እንደዛ እንደሚሰራ አለች። ሰዓቱ ተሰርቆ እንደመጣ እያወቀች እሷን ግን አለችበት ማለት ነው።
ራሷ ሊና ራሱ ይቅርብሽ ይሄ ሰው ጥሩ አይደለም ስትላት ሰው እንዴት ወንድሙን እንዲህ ይላል። ቤቷ የመጣች ጊዜ እንኳን ሲጠራ ስልኳ ሲጠራ በልብ ቅርጽ ሲሆን መተት አስመትቶብሽ ነው እንጂ ይሄ የሚወደድ ሰው አይደለም። እሱ ለሊና ያለቻት ነው ሀቡዬ። አሁን ስለዚህ ጥሩ ሰው እንዳልሆነ ራሷ ሊና እኔ ደግሞ ምልሽ አሁን ሀቡዬ እሷ ጋር አሁን ሌባ ሲካፈል ነው የሚጣለው ምናምን እንዳለችው እሷም ሰዓት እንደሚያመጣ በህገ ወጥ እያመጣውን ብር እንደሚያመጣ ምናምን እሷም ተባባሪ ከነበረች ከእሷ ጋርም ሰርቀው ሲጣሉ ነው ማለት ነው የተጣሉት። ሲካፈሉን የተጣሉት ማለት ነው። ሳራ ጋር ከራሷ ጋር ማለት ነው። ጉዳዩ እኛ አሁን ጉዳዩ ዋናው ብሩን ከአብሮ ነበር የሚሰርቁት ወይንስ አይደለም ሳይሆን ጉዳዩ ደፍሮታል፣ ደብድቦታል አይደል? አረ ከራሷ ከሳራ ጋር ነው የምልሽ። ለጥቃቱ ነው። ሳራ ብትኖርበትም ሌብነቱን ሊና ብትኖርበትም ባትኖርበትም የሊና አባት የሊና አክስት እንዳለችው የአካውንት ራሱ ብታመጣ ማስረጃ ገንዘቡ ወደ አክስታችሁ ወደ አባታችሁ ወደ ማን የገባበት ማስረጃ ብታመጣ ራሱ እሱ እየሰረቀ ወደ እነሱ እንኳን እንደሚያስገባ ማስረጃ ብታመጣ እስቲል ከሊና ጎን ነን። ቢኮዝ ሊና ሴት ናት። በሴትነቷ ስትደፈር ነው የኖረችው፣ ስትደበደብ ነው የኖረችው። ገንዘቡ አይደለም ማተር የሚያደርገው እዚህ ጋር። ይሄ የገንዘብ ጉዳይ አይደለም፣ ይሄ የህይወት ጉዳይ ነው። ይሄ እኮ የመግደል ሙከራ እኮ ነው። ሊና ላይ የተፈጸመው እኮ የግድያ ሙከራ ነው። ከሰረቀች ሰረቀች የሚል አካል ካለ ሄዶ ይክሰሳት እንጂ እንደዚህ የማድረግ መብት የለውም። አሁን ልጨርስ ፖይንቴን ከይቅርታ ጋራ በምን አወቀች ምናምን ለምትለው ሮማ ይኸውልሽ የምንዝናናበት አንድ ቦታ ነው። ሬስቶራንት የምንሄድበት አንድ ቦታ ነው። ታክሲ ሹፌር ሳይቀር የምንጠቀመው የአበሻ ታክሲ አንድ አይነት ነው። ሊና የምትጠቀመው ታክሲ፣ ሀጂ የሚጠቀመው ታክሲ እኔ የምጠቀመው ነው። ምግብ የሚያመጣልኝ የሚያመላልሰኝ ወሬ እኮ ይሰማል። ሮማ እንዴ አንድ ቦታ ነው መስራቱን ታዩ ማለት የምትሰሚው ነገር አለ እኮ የሚናፈስ ወሬ ትሰሚያለሽ። እንዴ እንደዚህ እኮ እያደረጉ ነው እንደዚህ እያደረጉ ነው። አበሻ ጋር እንሄዳለን እኮ የአበሻ ቤት እኔ እኮ አሳልፋለሁ። የአበሻ ምግብ ቤት አለ፣ የአበሻ ባር አለ የሚሄድበት ገባሽ? ቁጭ ብለን እኮ ትሰሚያለሽ። ታዋ ይወራል፣ ይመጣል፣ ወሬ ይመጣልኛል ልልሽ ነው፣ ሰማለው ልልሽ ነው። ኦኬ አሁን እኔ ጥያቄ ወንድምሽ ከጣሊያን ወጣቱን እንዴት አወቅሽ ነው እኔ ጥያቄ። ወንድሜ ጀርመን ያለው ይደው አሁን ጎበዝ ወደ መጨረሻው አልታለ ወንድሜ ጀርመን ያለው አንተ አልኩት እንደዚህ ሰርቆ ምናምን የልጅቷን ድምጽሽ አሁንም ሰመጠ። ሳራ ድምጽሽ ሰመጠ። አሁንስ አዎ እንደሱ ማለት ነው። ወንድሜ ከጀርመን ይደውልልኝና ምስክር አለ ለሱ ሁሉ ነገር ማስረጃ ማምጣት እችላለሁ። የደወለበት ቀን አለ ሀቢባ ያው በምስክርና በማስረጃ ስለሆነ አንቺ ቤት ለሱ አሁን ለማውራው ጥያቄ አምጪ ካልሽኝ ሁሉ ነገር ማምጣት ማስረጃ አለ፣ ሁሉ ነገር አለኝ። አሁን ወንድሜ እና ሆቴል የሚከፍለው አቶ ብር ተቸግሯል፣ ንብረት ደግሞ ሰዓቶች ወርቆች ይዣለሁ ብሏል ይለኛል። እንዴ እና ምን ልታረግ ነው አንተ አልኩት። እኔ ጀርመን ያለውን ወንድሜ እንዴ እህት ያላስቻለኝ በል አርፈ ቁጭ በል አያገባህም፣ እሱ ወንድማችን አይደለም አይመለከትም። እኔም ጋር መጥቶ ነበር ሀውዬ አመጣልሻለሁ ወንድሜ ጻፈልኝን እሷን ከመስረቁ በፊት ከመሄዱ በፊት እኔ ጋር እህቴ ናፈቀችኝ ብሎ አስቢ። እኔ ሊያጭበረብረኝ ሊያታለኝ እንደ በፊት ድሮ በጣም ነበር የምሸወድለት፣ ግን አሁን ስለገባኝ የእሱ ባህሪ ሙልጭ አርጌ አጠገቤ እንዳይደርስ አዋርጄን ያባረድኩት ሀቢባ፣ አጠገቤ እንዳትደርስ ብዬ ማለት ነው። ከዛ አልሳካ ሲለው ነው የኔ ጋር አልሳካ ሲለው ነው ወጥቶ ሄደ፣ ወደ ሚላኖ ሄድልሻል። ከዛ ወንድሜ ብር ልላክለት እና በቃ አሁን ሆቴል የሚከፍለው የለም እና በቃ እህቴን እንቅልፍ እምቢ አለኝ፣ አንድ ነገር ቢሆን ቢሞት ምናምን ይለኛል። ጀርመን ያለው አንተ ጅል አያገባም፣ አርፈ ልጆችን አሳድጋለሁ እኔ በቃ እችን ብቻ ተባበሪኝ ሲለኝ እኔ ሀሳብ መጣልኝ። ምን ሀሳብ መጣልኝ? ላስይዘው። ለምን ሰላም የምትባለው ያለ ኃጢአቷ ነው። ገባሽ? አስቢ ባሏ ሞቶ ስለሷ ፐርሰናል ላይፍ ብዙ ማውራት አያስፈልግም፣ ግን ጀስት እሷ ስላወራችሁ ቀድማ እሱ ላይ ትንሽ እንትንልበታለሁ። አሳዘነችኝ። ሴት ናታ ገባሽ? እሷ በማታውቀው ነው የተዘረፈችው። ገባሽ? በማታውቀው ሰው ነው የተዘረፈችው። አታውቅም የሱን ሌብነት። ሊናም አልነገረቻትም። ስለዚህ እኔ ምን ላረግ አሰብኩኝ? ላስይዘው አሰብኩኝ። ግን ለማን ነው መንገር የፈለኩት? ለባለ ጉዳዩ ለሰላም። ከዛ አሁን ለሊና ከነገርኳት ሊና ታውቂያታለሽ፣ የታወቀ ነው። የሆነ ነገር ስትነግራት ዞራ ከሱ ጋር ነው ሄዳ ጓደኛ የምትሆነው። ተይ እንኳን ስታያት ዞራ እሱ ጋር ነው ሄዳ የምትለጠፈው። ልታስመልጠው ትችላለች። ገባሽ? እኔ ምን አልኩት ወንድሜን፣ እሺ ስንት ቀን ነው የሚቆየው? 3 ቀን ነው የሚፈልገው። በቃ የ3 ቀን ሆቴል እኔ ከፍልለታለሁ። ያለበትን አድራሻ ይላክልኝ፣ ያለበትን አድራሻ ላክልኝ አልኩት። ሆቴል ከፈልኩለት እኔ 3 ቀን ማለት ነው ሀቡ። ምክንያቱም ሊናን አላምናትማ። አሁን ለሌላ ደውዬ ወንድሜት እንዳላቃለሁ ምናምን ብላት አብሮ እንደሰረቁስ በምን አውቃለሁ? አብሮ ነው የሚሰርቁት፣ አብሮ ነው የሚካፈሉት፣ አብሮ ነው የሚኖሩት 4 ዓመት ሙሉ። ገባሽ?
4 ዓመት ሙሉ እኮ ነው አብረው የተቀመጡት ከዚህ ልጅ ጋር ሀቡዬ አንድ ቤት ውስጥ ገባሽ? እንዴት ነው ማምናት? አላምናትም። ስለዚህ እኔ ዝም አስቢልኝ ሀቡ። እኔ ስጨርስ ታውራ ፕሊስ። ሊናዬ አንዴ ተጨርስና ከዛ አንቺንም በፍጹም አታቋርጥሽ። እኔ ማንንም አላቋርጥም፣ ቁጭ ብዬ እሰማለሁ። ከዛ ሆቴል ከፈልኩለትና የ3 ቀን አሁን ሰላምን ወደ ማግኘት መሄድ ፈለኩኝ። ከዛ እኔ አሁን ምን አደረኩኝ? ሰላምን እኔና ሰላምን የምታቀን አሜሪካ ሀገር የምትኖር ልጅ አለች። እሷ ጋራ ጻፍኩላት። ሰላም እኔ የምትፈልገው ነገር እቃ ጠፍቶባታል፣ ወንድሜ ሰርቋት ሄዷል። እባክሽን ቀስ ብላ ለሊና ሳትነግር ለአባቷም ሳትነግር እኔን ኮንታክት አድርገኝ፣ እኔ አስመልሰላታለሁ ንብረቱን አልኳት። በቴክስትም ጽፌያለሁ፣ በቮይስም ጽፌያለሁ። ሀቡ ማስረጃ ማምጣት እችላለሁ አለ ስልኬ ላይ። ብጠብቅ አትደውልም። ወይኔ በቃ ሳይያዝ ሊያመልጥ ነው። እኔ ሀሳቤ ምንድነው ከሰላም ጋር ሄደን ልጁን ከሆቴል እንድንይዘው ነው የፈለኩት። ገባሽ? ፖሊስ መጥራት ካለበት እንድንጠራ ንብረቷ እንዲመለስ ማለት ነው። ሌላ ደግሞ ፈረንጅ ደግሞ ማቃት ሰላምንና እኔን የምታቀን ደግሞ ሌላ ደግሞ ጓደኛ አለቻት። ለሷ ደግሞ ነገርኳት። ብጠብቅ አትደውልም። መጨረሻ ላይ ቀኑ እየሄደ ነው አደረ። አሁንም ወንድሜ ሊያመልጥ ነው። ሀሳቡ ከሚላኖ ሊወጣ ነው። ሳይወጣ መያዝ አለበት ይሄ ሰውዬ። ምን ላድርግ እኔ ሄጄ ማስያዝ አልችልም። ምክንያቱም ንብረቱ የኔ አይደለም የተሰረቀ። ፖሊስ ቢመጣ እዛ ጋር ንብረቱ የኔ ያልሆነ ነገር ማድረግ አልችልም፣ ምንም ማድረግ አልችልም። ገባሽ? እሷ ግን የእሷ ንብረቷ ስለሆነ መጠየቅ ትችላለች። እኔ ይዣትም ሊሄድ ሁሉ ነበር ማለት ነው ሀሳቤ። ከዛ እንትን አለች ማለት ነው፣ እምቢ አለችኝ። መጨረሻ ላይ በቃ እርር አልኩኝና አባቷ ጋር ጻፍኩለት ሜሴጅ ማለት ነው። ወንድሜ የት እንዳለ አውቃለሁ። የማን አባት ጋር? የሊና አባት ጋር ስልኩን ስጡኝ ብዬ ወንድሜ የት እንዳለ አውቃለሁ። ንብረቷን ሰላም የምትፈልግ ከሆነ ኮንታክት አድርገኝ ታገኘኝ ብዬ ሜሴጅ ጻፍኩለት። ስልክሽን ያውልሽ በጣም ከእንትንሽ ጋር ስለተጠጋን ትንሽ ራቅ ብታረጊው እንደ ንፋስ ሊሆንም። እሺ ችግር የለም። የሊና አባት ጋር ጻፍኩለትና ሰላምን ማግኘት አልቻልኩም፣ እንድትደውልልኝ ንገራት ንብረቷን የምትፈልግ ከሆነ ብዬ ለአባቷ